ሰላም ውድ አድማጮቻችን፣ ምሳ ሰዓት ላይ የሚደረገው አርሰናል በሜዳው በርንማውዝን የሚያስተናግድ በተጠባቂው የእንግሊዝ ፕሪሚየር ሊግ ጨዋታ አለ። ያንን ጨዋታ በሚመለከት እንዲሁም የተለያዩ ማይክል አርቴታ ከጋዜጠኞች የቀረበላቸውን ጥያቄዎች አሰባሰብ የተመለሸ መጥቻለሁ። የተለያዩ መረጃዎችን እናወራለን። ውድ አድማጮቻችን እንግዲህ ጥሩ ዜና አለ። ፔሮ ሂንካፔ ወደ ስልጠና ተመልሷል። ለአርሰናል ደጋፊዎች እንግዲህ ኤዜ በትናንትናው ዕለት ታይተዋል። ከትናንት በኋላ ግን ለውጦች ይኖራሉ ተብሎ ተጠይቆ ነበር። ማይክል አርቴታ ነገ የምናየው ይሆናል የሚል አስተያየትን ሰጣል። እንግዲህ ማይክል አርቴታ ብዙውን ጊዜ የተጫዋቾችን ጉዳት እንዲሁም በተለያዩ ሁኔታዎች ውስጥ ድብቅ ነገሮችን ማድረግ የሚወድ ነው። ለእንግሊዝ ሚዲያ እንዲሁም ደግሞ ለተለያዩ ሁኔታዎች በአርሰናል ቤት ደስተኛ ነኝ ብሏል። ለረጅም ዓመታት የመቆየት እቅድ አለኝ የሚል አስተያየቱን ሰጥቷል። ከዛ ውጭ እውነት እንደ አርሰን ዌንገር ዓመት ትቆያለህ ተብሎ ተጠይቆም ነበር። እሱን የምናየው ይሆናል። ነገ ግን አለ ቁርሳችሁን በልታችሁ ሙሉ ነገራችሁን ዝግጁ ናችሁ ለምሳ ሰዓቱ ጨዋታ። ምሳችሁን ከሆነ ይዛችሁ መጣችሁ። በኤምሬትስ ስታዲየም እያንዳንዱ ደጋፊዎች የተለየ ኃላፊነት ይጠብቃችኋል። ሁላችንም የራሳችንን ስራ በሚገባ ማከናወን ይጠበቅብናል የሚል አስተያየቱን ሰጥቷል። በጣም ወሳኝ ነው እንግዲህ የነገውን ጨዋታ ማሸነፍ የሚችል ከሆነ አርሰናል በ12 ነጥቦች የእንግሊዝ ፕሪሚየር ሊግን የሚመራ ይሆናል። ይህ እንግዲህ ማይክል አርቴታ እንደተናገረው ወደ ዋንጫው የሚያስጠጋ ይሆናል። ለማንቸስተር ሲቲ ደግሞ ነጥቦችን ለማጥበብ አስቸጋሪ የሚያደርግ ይሆናል። ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ስለ ማይልስ ሊዩስ ስኬሊ እና ስለ ኢታን ንዋነሪ አዳዲስ ሀሳቦችን ተናግሯል። እነዚህንና ሌሎች መረጃዎችን አጠናቅሬ ተመልሼ መጥቻለሁ። ወደ አድማጮቻችን፣ ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የመጀመሪያው መረጃችን የሚሆነው ስለ ጉዳት መረጃዎች ተጠይቀዋል። እንግዲህ አርሰናል ብዙ የጉዳት መረጃዎች እንዳሉበት ይታወቃል። ባለፉት ጊዜያቶች የተጎዱ ተጫዋቾቹ ዝርዝሩን በግልጽ የሚታወቁ ናቸው። ታዲያ እነዛን በሚመለከት ነበር የተጠየቀው። ምንም አዲስ ነገር የለም የሚል አስተያየቱን ሰጥቷል። እንግዲህ በብዙዎቹ ግምት መሰረት ቲምበር፣ ሳካ እንዲሁም ደግሞ ማርቲን ኦዴጋርድና ካላፊዮሪ የዚህ ጨዋታ ስብስብ አካል የመሆን እድላቸው ጠባብ ነው። ነገር ግን ፔሮ ሂንካፔ በስልጠናዎችን ሲሰራ ታይቷል። ጥሩ ግምት ነው የሚል አስተያየቱን ሰጥቷል። ሂንካፔ እስከ ጉዳት ተመልሷል ወይ ተብሎ ሲጠየቅ ጥሩ ግምት ነው። ስልጠናዎችን እንደጀመረ የተለያዩ መረጃዎች ወጥተዋል። ስለዚህ ለሂንካፔ መመለስ በጣም ለአርሰናል የሚያስፈልግ ነው የሚሆነው። ሪያንን ለማቆም በተለይ ሪያን ጥሩ የሚባል አጥቂ ነው። ስለዚህ ይህ ታዳጊን ሂንካፔ ለማቆም በሚገባ ጥረቶችን የሚያደርግ ይሆናል። አርሰናል ይህንን ጨዋታ ማሸነፍ የሚችል ከሆነ 12 ነጥብ እድሉን የማስፋት እድል ይኖረዋል። ማይክል አርቴታ የተጠየቃቸው ጥያቄዎች ነበሩ። መልሶቹንም በሚገባ አቅርቧል። ተፈጥሯዊ የሆነ በጨዋታዎች ውስጥ ስትሸነፉ ምን አይነት የቡድን ተጫዋቾቹ ስሜት ያሳያሉ የሚል ነው። አንዳንዴ አለ ስሜታቸው ደከም ሲልብህ አንተ የተለየ ማበረታታት ሊጠበቅብህ ይችላል። ነገር ግን ይህ ስብስብ ከሳውዛምፕተኑ ሽንፈት በኋላ ራሳቸውን ሲወቅሱና ተፈጥሯዊ የሆነ ጨዋታዎችን መልሰው የማሸነፍ ፍላጎታቸውን ስናይ ነበር። ታዲያ አሁን በሚገባ እየመዘገቡት እንዲሁም ደግሞ እየከናወኑት ይገኛሉ የሚል አስተያየቱን ሰጥተዋል። በአጠቃላይ ደጋፊና ተጫዋቾቹ ከብዙዎቹም ብዙ ነገሮችን እንጠብቃለን። ነገ በስነ ስርዓት በሰዓቱ እንዲገኙ እመኛለሁ የሚል አስተያየቱን ሰጥቷል። እንግዲህ ማይክል አርቴታ ከአርሰናል ጋር ድርድሮችን እያደረግክ ነውና ኮንትራት ጉዳይ ምን አስተያየት አለ ተብሎ ጠይቀው ነበር። ጊዜ ይኖረናል ስለዛ ለማውራት በውድድር ዓመቱ መጨረሻ የሚል አስተያየቱን ሰጥቷል። ነገር ግን በአርሰናል ቤት የሚያቆየውን የረጅም ጊዜ ውል ሊፈርም ጫፍ ደርሷል የሚሉ መረጃዎች እየወጡ እንዳለ የምታውቁት ነው። ማይልስና ኢታን ንዋነሪን በሚመለከት ትናንት እንግዲህ ጥሩ የሚባል ዜና ነው ወይስ አይደለም የሚል አከራካሪ ቢሆንም ይህንን በሚመለከት ሳሚ ሞክቤል አርሰናል በክረምት የዝውውር መስኮት ከሁለት ተጫዋቾች 100 ሚሊዮን ፓውንድ ሊያገኝ እያሰበ ይገኛል የሚሉ መረጃዎች ወጥተዋል። አሁን እዚህ ጋር ነው ትልቁ ጥያቄ። እንግዲህ የሆነ ዜና አርሰናል ጋር ሲወጣና ከሌሎች ቡድኖች አንጻር ሲወጣ የተለያየ አይነት ትርጉሞችን ይሰጣል። ነገር ግን ማይክል አርቴታ ምንን ዜና በሚመለከት የሰጠውን አስተያየት ላቅርብና የኔ ግሌን አስተያየትም ማቅረብ ይሆናል። ታዲያ ምን አለ ማይክል አርቴታ? ለዋንጫዎች መፋለም ይገባናል። ታዳጊዎችን እድል መስጠት የሚያስፈልግ ነው። ታዳጊዎችን ማቆየት እንፈልጋለን። ነገር ግን ይህ የእግር ኳስ አንዱ አካል ነው። ምርጥ ቡድን ሲኖርህ ምርጥ ቡድኑ ተጫዋቾቹ ብቻ ነው የሚቆዩ። ሃላንድም ሆነ ከሌላ ቡድን የሚመጡ ተጫዋቾች እኩል ነው የሚሆኑት። ሁሉም ለማሸነፍ የሚገነባ ጥሩ ቡድንን መመስረት ነው አላማችን። ከሃላንድ ስለመጣ ብቻ የተለየ ነገር ነው የሚያገኝ አይደለም። ነገር ግን ከዚህ ከራሳችን ከታዳጊ ማዕከሉ ሲወጡ የተለየ ስለነሱ ለአርሰናል ማነሳሳት ላይ ይጠበቅብህ ይችላል የሚል አስተያየት ሰጥቷል። በታዳጊ እድሜያቸው ለሁሉም እድል ሰጥተናል። ለሁሉም ጥሩ ብቃታቸው እንዲያሳዩ አግዘናል። ለሁሉም በሁሉም ውድድሮች ላይ እንዲሳተፉ ማድረጋችን መረሳት የለበትም። ነገር ግን ከአርሰናል ታዳጊ ቡድን ብቻ ስለመጡ ያለ ሜሪት ወይም ደግሞ ያለ የተጫዋቾቹ ጥቅም የግድ የመጫወቻን እድል ያገኛሉ ማለት አይደለም የሚል አስተያየት ሰጥቷል። ብዙዎቻችን የሚያስማማ ይመስለኛል። ለምሳሌ አንደኛው የሚነሳው ሉዊስ ስኬሊን በሚመለከት ነው። በግራ መስመር ላይ በሚሰለፍበት ጊዜ ሂንካፔና እንዲሁም ካላፊዮሪ በልዩነት ይህንን ተጫዋች በብቃት በልጠውት ይገኛሉ።
ኢታን ንዋነሪን በሚመለከትም በቦታው ብዙ ተጫዋቾች እንዳሉ እየታየ ነው። ማክስ ዳውልማን የተሻለ ፐርፎርም እያደረገ ነው። አሁን በኔ እይታ አርሰናል ማድረግ የሚችለው ሌሎች ቡድኖች በተደጋጋሚ ላለፉት ዓመታቶች ያደረጉት ነው። አንደኛ ማይልስ ሌዊስ ስካሊንም ኢታን ንዋነሪንም ከአርሰናል ስብስቡ ሊለቃቸው የሚችሉባቸው አንደኛው በውሰት ሊለቁ ይችላሉ። ሁለተኛ በቋሚነትም ከለቀቁ አርሰናል የመጀመሪያ የመግዛት መብት እንዲኖረው ኮንትራታቸው ላይ ማስገባት ይጠበቅበታል ብዬ አስባለሁ። ከዛ ውጭ ከቀጣይ ሽያጮቹን ማግኘት የሚችልበትን በተለይ ማይልስ ሌዊስ ስካሊንም ኢታን ንዋነሪንም የአርሰናል ስብስብ በሚገባ የሚያደንቃቸው ገና ከ9 ዓመታቸው ጀምሮ የአርሰናልን በሚገባ ያገዙ ናቸው። ታዲያ ከነዚህ ተጫዋቾች ጋር አርሰናል ውል የሚወስደው ተጫዋቾቹ መልቀቅ የሚችሉ ከሆነ ወደ ሌላ ቡድኖች የሚሄዱ ከሆነ ኮንትራታቸው ላይ አርሰናል መልሶ የመግዛት በሆነ ያክል መጠን የመቀመጥ የሚያስፈልገው ይሆናል። ተጫዋቾቹ የተሻለ ብቃታቸውን የሚያሳዩ ከሆነ ይህንን ወደ አርሰናል የመመለስ እድል የሚያገኙ ይሆናል። እንግዲህ ኒኮ ፓያዝ ላይ በሚገርም ሁኔታ ሪያል ማድሪዶች ይህንን ኮንትራት አስቀምጠው እንዳለ የሚታወቅ ነው። ይህንን በሚገባ በታዳጊዎች ላይ ማስቀመጥ እንጂ የሚያስፈልግ ታዳጊዎቹ ከተመረጡ ተጫዋቾች ጋር መፎካከር የሚያስፈልጋቸው ይሆናል። ምርጥ ብቃት ያላቸው ሲሆኑ ደግሞ መሰለፍ የሚጠበቅባቸው ይሆናል። ያንን ነው አርሰናል ለማሳመን የሚሞከር ያለበት። ማንም ታዳጊ ተጫዋች ግን የመጫወቻ ጊዜን ያስፈልገዋልና ክለቡን መልቀቅ ቢፈልግ የመጫወቻ ጊዜውን አስቦ ስለሆነ ያንን መቀበልና መረዳት የሚያስፈልግ ይሆናል ብዬ አስባለሁ። ኮንትራቶችን አስፈርመዋቸዋል አርሰናሎች። ያንን በሚገባ ጥሩ ስራም ይመስለኛል ባለፈው ክረምት። ታዲያ እነዚህ ተጫዋቾች 20-30 ሚሊዮን ፓውንድ በላይ ማውጣት የሚችሉ ናቸው። ያንን አርሰናል መጠቀም የሚችል ነው የሚሆነው። አሁን በቀጥታ ክፍያው ከሚያገኘው ገንዘብ ላይ ትቀንስና ለምሳሌ ዋጋቸውን ሙሉ በሙሉ 50 ሚሊዮን ፓውንድ ከፍለን የቡድናዊ ወይም እነዚህን ሰዎች ሙሉ ፊርማቸውን እናገኝ የሚሉ ቡድኖች ሲመጡ 35 ሚሊዮን ፓውንድ እነዚህ ተጫዋቾችን አስፈርሙና አርሰናል እነዚህ ተጫዋቾችን መልሶ የመግዛት መብት እንዲኖረው ማድረግ አትሊስት በ40 ሚሊዮን ፓውንድ ተመልሶ አርሰናል ይህንን ተጫዋች የመግዛት መብት ይኖረዋል ብለህ አንቀጹ ላይ ስታስቀምጥ የ5 እና 10 ሚሊዮን ፓውንድ ከተጫዋቾቹ ዋጋ ላይ የሚቀንስብን እንደሚሆን የሚጠበቅ ነው የሚሆነው። ይህንን ውሎች አርሰናሎች ማስቀመጥ ሊጠበቅባቸው ግድ ይላል። ሌላኛው እንግዲህ ስለ በርነማውዝ ወቅታዊ ብቃት ጠይቋል። ባለፉት 11 ጨዋታዎች አልተሸነፉም። ለመጨረሻ ጊዜ አርሰናል በቪታሊቲ ስታዲየም ያሸነፋቸው ነው። ነገር ግን ይህንን ተጠይቆ ነበር። በጣም አንዶኒ ራዮላ ምርጥ ቡድን ነው የሰራው። በወጥነት በእያንዳንዱ ውድድሮች መካከል መፎካከር የሚችል የሚፋለሙበት መንገድ የሚያውቁ ናቸው የሚል አስተያየቱን ሰጥቷል። ስለ ምሳ ሰዓት ጨዋታም ተጠይቆ ነበር። እኛ ለእያንዳንዱ ጨዋታዎች መዘጋጀትና መፋለም ነው ያለብን፣ ነገር ግን አንዳንዴ በደጋፊዎች ፊት ስትጫወት የተለየ ጉልበትና አቅምን የሚሰጡ ይሆናል የሚል አስተያየቱን ሰጥቷል። አርሰናል እንግዲህ ካለፉት 3 ተከታታይ የሜዳ ውጭ ጨዋታዎች ነው የሚመለሰው። ዌምብሌይ ላይ በማንቸስተር ሲቲ ተሸንፏል። ሴንት ሜሪ ላይ በሳውዝሃምፕተን፣ ሊዝበን ድረስ በማቅናት ደግሞ አርሰናል አሸንፏል። ታዲያ አሁን ከዚህ በኋላ የሚቀሩት የጨዋታ አይነቶች በአውሮፓ ቻምፒዮንስ ሊግ ከሚጫወታቸው ውጭ የጉዞውን ሁኔታዎች የሚቀንሱለት ይሆናል። ያንን በሚገባ መጠቀም የሚችል ነው የሚሆነው። እንግዲህ አሁን በባርንማውዝ እና ስፖርቲንግን በሜዳው የሚገጥም ይሆናል። እነዚህ በሜዳ ውስጥ ያሉትን ለመጨረሻ ጊዜ አርሰናል በሜዳው ሲጫወት ኤቨርተንን ያሸነፈበት ጨዋታ እንደነበር የምታስታውስ ነው። በጥሩ ፐርፎርማንስ የማክስ ዳውልማን አስደናቂ ጎል የሚታይ እንደነበር የሚታወቅ ነው። ኤቨርቼዝን በሚመለከትም ምን የተለየ ነገር ነው? ባለፈው አርሰናል ባየር ሌቨርኩሰን ላይ ካስቆጠረ ጨዋታ በኋላ በጣም ድንቅ ጎል ካስቆጠረ በኋላ ስለ ኤዜ አዲስ የተረዳሁት ነገር አለ በጣም የሚል አስተያየቱን ሰጥቶ ነበር። ታዲያ ምንድን የተረዳው በሚል ከጋዜጠኞች ለቀረበለት ጥያቄ 2 ነገሮችን አንስቷል። አንደኛ ይህ ተጫዋች አለ በኔ እይታ ራሱን እስከ መጨረሻ ድረስ መግፋት የሚችል ነው እንደሚችልና መፋለም እንደሚችል አረጋግጫለሁ የሚል ነው። ኤዜ አንዳንዴ ብዙ ጥረቶችን የማያደርግና ብዙ ሜዳ ላይ የማይሮጥ አይነት ተጫዋች ይመስላል። ታዲያ ያንን አሁን ለአሰልጣኝ ያሳመነ ይመስላል። ሁለተኛ ደግሞ ጨዋታን በጣም እንደሚወድና ሁሌም ሜዳ ውስጥ ገብቶ መፋለም እንደሚፈልግም አሳይቶኛል የሚል አስተያየቱን ሰጥቷል። እንግዲህ በነገው ጨዋታ ጋብሪኤል ማርቲኔሊ የመሰለፍ እድል አለው ወይስ ጨዋታዎችን የመጨረስ እድል ነው ያለው የሚል አስተያየቱን ተጠይቆ ነበር። እንግዲህ ማይክል አርቴታ ተቀያሪዎችን ጨዋታ ጨራሾች የሚል አስተያየቶችን እንደሚሰጥ ይታወቃል። ታዲያ ይህንን ተጠይቆ ነበር። ጋብሪኤል ማርቲኔሊን በሚመለከት አሸናፊ ነው። ሁሌ እያንዳንዱን ደቂቃ በሰጠው በእያንዳንዱ ደቂቃዎች ውስጥ መፋለም የሚፈልግ ነው። ለአርሰናል ሁሉ ነገሩን የሚሰጥ ነው። ብዙ ህልሞች አሉት። ያንን ደግሞ በዚህ ስብስብ ውስጥ የማድረግ አቅም እንዳለው አስተያየቱን ሰጥቷል። ሌላኛው እንግዲህ አርሰናል ቤት ውስጥ ቆያለሁ የሚል እንደ አርሰን ዌንገርና እንደ ሌሎቹ አርሰናል ባለፉት 40 ዓመታቶች ውስጥ የቀየራቸው አሰልጣኞች ውስን እንደሆኑ ይታወቃሉ። ጠይቆ ነበር። እኔ ብዙ ህልሞች አሉኝ፣ ገና በአርሰናል የማሳካቸው ብዙ አላማዎች አሉኝ፣ ነገር ግን እንደ ዌንገር 20 ዓመት እንግዲህ አላውቅም፣ የነገው ጨዋታ ወሳኝ እንደሆነ ብቻ ነው የማውቀው የሚል አስተያየቱን ሰጥቷል። ሌላኛው መነሳት የሚጠበቅባቸው ነጥቦች አሉ። ሚካኤል ሞሪኖ እና ጉዳቱ ሁኔታውን በሚመለከት ጠይቆ ነበር። በጉዳቱን በሚገባ እያገገመ እንደሚገኝና አሁን ለጊዜው እንደ ቀዶ ጥገና ከተደረገለት በኋላ ፕሮቴክቲቭ ወይም ደግሞ ድጋፍ የሚያደርግለትን ነገር ሽፋን የነበረውን እሱን ሙሉ በሙሉ አውልቆ
ስልጠናዎችን ጀምሯል የሚል አስተያየትም ሰጥቷል። ሚካኤል ሞሪኖን በሚመለከት የአርሰናል ገብርኤል ማርቲኔሊና እንዲሁም ደግሞ ማዱዌኬ ተጠይቀው ነበርና ከአርሰናል ስብስብ ውስጥ ማን አሰልጣኝ ይሆናል የሚል ነው። ሚካኤል ሞሪኖ ብሏል። ማይክል አርቴታ በጣም የሚወደው ይህንን ተጫዋች ራሱን ደጋሚ የሚያሳየው ይመስለኛል። በጣም እግር ኳስን የሚረዳበት መንገድና በሜዳ ላይ የሚተገብርበት መንገድ በጣም አስደናቂ ተጫዋች እንደሆነና ሜዳ ላይ ብቻ ሳይሆን ደግሞ ስብስብ ውስጥ እንደ አምበል ብቻ ሳይሆን እንደ አሰልጣኝ ሚናዎችን መውሰድ የሚፈልግ ተጫዋች እንደሆነም ሜዳ ላይ አሳይቷል። ሌላኛው እንግዲህ አሮን ራምሴን በሚመለከት ነው። አሮን ራምሴ በመጨረሻ ተጫዋችነት እንግዲህ ራሱን አግልሏል፣ ጫማውን ሰቅሏል። ይህንን በሚመለከት እንግዲህ የቡድን አጋሪ እንደነበር አውቃለሁ። በሁሉ ነገር መፋለም የሚፈልግ ለእያንዳንዱ ሁኔታዎችና በእያንዳንዱ ሁኔታዎች ውስጥ ወሳኝ የሆኑትን ነገሮች ማከናወን የሚፈልግ ነው። በጣም አስደናቂ ተጫዋች ነው። ለአርሰናል ብዙ ነገሮችን አድርገዋል የሚል አስተያየትን ሰጥቷል። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።